ተናገር እግዚአብሔር ሰው ልክ ነው በጌታ በኢየሱስ ክርስቶስ ስም አባት ሆይ በዚህ ብላቴና በዛሬው ዕለት በማህበራዊ ሚዲያው ላይ አነጋጋሪ ሆኖ የነበረው ጉዳይና በተለይ ደግሞ በወንጌላውያን አማኞች ዘንድ ብዙዎች ሲቀባበሉት የነበረው ቪዲዮ በኤልሻዳይ ዓለም አቀፍ ቤተክርስቲያን ወይም ግሎሪ ኦፍ ጋድ ቤተክርስቲያን አገልጋይና ባለራዕይ የሆነው በቅርቡም በጎንደር በተዘጋጀው የወንጌል ክሩሴር ላይ መነጋገሪያ ሆኖ የነበረው ነብይ ዘካርያስ ወንድሙን በተመለከተ ከጥቂት ዓመታት በፊት ወደ አገልግሎት ሳይገባ ማለት ነው በሲጄ ቤተክርስቲያን ማለትም ሐዋርያው ታምራት ታረቀኝ በሚያገለግልበት ቸርች ውስጥ ተገኝቶ ፕሮግራምን እየተካፈለ ባለበት ሰዓት በአዳራሽ ውስጥም ለተለያዩ ሰዎች እየጸለየና ትንቢትን ሲናገር የነበረው ሐዋርያው ታምራት ታረቀኝ ወደ ነብይ ዘካርያስ በመጠጋት ከጉባኤው መካከል ካስነሳው በኋላ ብላቴና ታይቶ በማይታወቅ ቅባት እንዲገለጥና አይኖቹ እንዲከፈቱ ጸልያለሁ አስደናቂም የሆነ ተአምራት ይሁንለት የሚለን ትንቢት ሲነግረውና ነብይ ዘካርያስም በጉባኤው መካከል በመንፈስ ተነክቶ ሲወድቅ የሚያሳይ ቪዲዮ ከተጋራ በኋላ ብዙዎች እግዚአብሔር ለቃሉ ታማኝ ነው ይሁን ካለ ይሆናል ያደርገዋል እያሉ ሐሳባቸውን ሲሰጡ ተመልክተናል። ቪዲዮውን ይዘንላችኋል ተመለከታላችሁ። ከዚህ በፊትም እንደምናስታውሰው ነብይ ታምራት ታረቀኝ ለኤቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያን ውስጥ አገልጋይ ለሆነው ነብይ ጥሌ ወይም ነብይ ጥላውን ጸጋዬ ወደ አገልግሎት ሳይገባ በፊት ጌታ ከአፍ ቃል ጋር ይሰራል ያንተ ቅባት ያለው ምላስ ላይ ነው ብዙ መጻፍትንም ስትጽፍ ተመልክቻለሁ የሚልን ትንቢት አምጥቶለት አንተ ቅባት እንዳለ ነገር ምላስ ላይ ነው ያለው ነብይ ጥሌም አሁን ላይ ኢየሱስ በሚሸቱ ትምህርቶቹ ተቀባይነት ያገኘና ለብዙዎችም የወንጌል እውነትን እንዲሰሙ ምክንያት እየሆነና ከጨለማ ወደሚያስደንቅ ብርሃን እንዲወጡም ጌታ እየተጠቀመበት ያለ ሰው እንደሆነ እናውቃለን። እስቲ ነብይ ታምራት ታረቀኝ ለነብይ ዘካርያስ ወደ አገልግሎት ሳይገባ በፊት ትንቢትን ሲያመጣለት የሚያሳየውን አስገራሚ ክስተት የሚያሳይ ቪዲዮ ተመልክተን እንመለስ። እናንተም ቪዲዮን ላይክ እና ሼር ቻናሉን ደግሞ ሰብስክራይብ ማድረግ አትርሱ እያለን ቪዲዮን አይተን እንመለሳለን። በቃ ጌታ ተናገራለኝ ምን ለናገር ላቀው የኔ ፎቶ አለ አንተ ቤት ልክ ልብስ ቤት እንኳን ስትገባ እኔ የምለብሰውን አይነት ለመግዛት ተጠይቃለሁ። ተናገር እግዚአብሔር ሰው ልክ ነው በጌታ በኢየሱስ ክርስቶስ ስም አባት ሆይ በዚህ ብላቴና ታይቶ በማይታወቅ ቅባት ተገለጠበት። አይኖቹ በኢየሱስ ስም ይከፈቱ፣ ጆሮቹ በኢየሱስ ስም ይከፈቱ። አስደናቂ ተአምራት ይሆነለት በኢየሱስ ስም። እሳት መጣበት ወገኖቼ። እግዚአብሔር ይመስገን እቺ ደቂቃ ይፈቀደልን። ዛሬ ምን ልላችሁ ነው የመጣሁት መሰላችሁ? በውድ የገዛነውን ዕቃ የቱ ጋር ነው የምናስቀምጠው? እንደ ሽንኩርትና እንደሆነ እንደ ኮት እንደ ምናምን ዝም ብለን ጣል አናረገውም አይደለ? ቁልፍ ውስጥ ነው የምናስቀምጠው፣ ሴፍቲ ቦክስ ውስጥ ነው የምናስቀምጠው አይደል? በወረቀት በብር ለገዛ ነው ማለት ነው። ንብረት እንጠነቀቃለን፣ እንጨነቃለን። የምናስቀምጥበትን ቦታ የቱ ጋር ይሻል እንዲል አድርገው ምናምን እንላለን። ሰዎች ራሳችንንስ የቱ ጋር ነው የምንቆልፈው? ራሳችንስ የቱ ነው የኛ ሴፍቲ ቦክሳችን፣ ሴፍቲ ዞናችን የቱ ጋር ነው? እኛ ምን ያህል ውድ እንደሆነን ግን አውቃችኋል? ከአይምሮ በላይ ውድ ነን እኛ። በአንደበታችን ልንገልጸው ከምንችለው በላይ እኔና እናንተ ውድ ነን። ለምን አትሉ? የክርስቶስ ስለሆነ፣ በክርስቶስ ደም የተገዛን ስለሆነ፣ የሰው አይምሮ ሊመረምረው ከሚችለው በላይ ዋጋ የተገዛን ስለሆነ፣ የሱ ንብረቶቹ ስለሆኑ ሰዎች እኔና እናንተ ቦታችን የት ነው? ሴፍቲ ዞናችን፣ ሴፍቲ ቦክሳችን የትኛው ነው? የእናንተን አላውቅም። እኔ ግን የኔ ሴፍ ዞን ወይም ደግሞ ሴፍቲ ቦክስ የምለው የእግዚአብሔር አምላክ ቃል ነው። ቃል ኪዳኖቹ ናቸው።
ቁልፎቹ እዚህ ውስጥ አሉ። ሴፍቲ ቦክሱ እዚህ ውስጥ አለ። ሴፍ ዞናችን የቱ ጋር ነው? አምላካችንን በማመስገን ውስጥ ነው። ለሱ እሺ በማለት ውስጥ ነው። እሱን በየጊዜው በመተሻሸት ውስጥ ነው። ለሱ በመንበርከክ ውስጥ ነው የኛ ሴፍቲ ቦክሳችን፣ ሴፍቲ ዞናችን፣ ሴፍ ዞናችን። በጣም እድለኛ ነኝ ባንተ ደም ስለተገዛው። አንተ ለኔ ዋጋ ተምነ በደም ስለገዛኸኝ እኔ በጣም እድለኛ ነን በማለት ውስጥ ነው። አመሰግናለሁ በማለት ውስጥ ነው። በጣም እድለኞች እኮ ነን ማለት በጣም እድለኞች ነን። በምድር ላይ እንደኛ አይነት ውድ ነገር የለም ከእግዚአብሔር ቀጥሎ። የእግዚአብሔር ልጆች ነን። የክርስቶስ የክብር ዕቃዎቹ ነን። የመንፈስ ቅዱስ የክርስቶስ መንፈስ የክብር ዕቃው ነን፣ መኖሪያው ነን። ታድለን። የእግዚአብሔር አምላክ ምሕረት ቸርነቱ አባታዊ ፍቅሩ ከኔም ከናንተ ጋር ይሁን። ደህና ሁኑ። ተባረኩ። ውድ ሚዲያ ቤተሰቦቻችን በዛሬው ቪዲዮ እንደተመለከታችሁት እንግዲህ የግሎሪ ኦፍ ጋድ ቤተክርስቲያን አገልጋይ የሆነው ነቢይ ዘካርያስ ወንድሙ ወደ አገልግሎት ሳይገባ ከጥቂት ዓመታት በፊት በሲጄ ቤተክርስቲያን ወይም ደግሞ በሐዋርያው ታምራት ታረቀኝ በሚያገለግልበት ቸርች ውስጥ በመገኘት እንግዲህ ነቢይ ታምራት ታረቀኝም ትንቢትን ሲያመጣለትና እግዚአብሔር በልዩ ጸጋ እንደሚቀባው ለብዙዎች ወንጌል እንዲሰሙ ምክንያት እንደሚያደርገው ሲነግረው የሚያሳይ ቪዲዮ በዛሬው ዕለት በማህበራዊ ሚዲያው ላይ መነጋገሪያ ሆኖ እኛም በመግቢያችን ላይ እንዳልናችሁ ብዙዎች ሀሳብና አስተያየትን እየሰጡ እግዚአብሔር ለቃሉ ታማኝ አምላክ ነው ካለ ያደርገዋል። በዚህ ደግሞ ነቢይ ዘካርያስም እያደረገ ያለው የወንጌልን እንቅስቃሴ ለተመለከተ ሰው እግዚአብሔር በሱ ውስጥ ትልቅ ጸጋን እንዳስቀመጠ ማሳያ ነው ያለው ሀሳብና አስተያየታቸውን ሲሰጡ ተመልክተናል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳብና አስተያየታችሁን ልትሰጡን ትችላላችሁ። እንደዚሁም በፕሮግራማችን ላይ ያላችሁን ማንኛውንም አስተያየት እንድትሰጡን እየጠየቅን የምንለቃቸውን ቪዲዮዎች ላይክና ሼር ቻናሉን ደግሞ ሰብስክራይብ ማድረግ አትርሱ እያለን በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ እናንተም ቪዲዮዎቻችንን ላይክ ቻናሉን ደግሞ ሰብስክራይብ ያደረጋችሁ ከ32000 በላይ ሰብስክራይበርስ እንድደርስ ላገዛችሁን ምስጋናችን ላቅ ያለ ነው። እኛም ደግሞ የእናንተ መንፈሳዊ ሕይወት ያንጻሉ፣ ይገነባሉ፣ እንደዚሁም ደግሞ መረጃን ይሰጣሉ ያልናቸውን ፕሮግራሞች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። እንደ ሁልጊዜው ይህን ብትጨምሩ ይህን ብትቀንሱ እያላችሁ ሀሳብና አስተያየታችሁን ደግሞ እንድሰጡን እንጠይቃለን። ጌታ ቢፈቅድና ቢኖር የተለያዩ ፖድካስቶችን የህይወት ምስክርነቶችንም አካተን ወደ እናንተ ለመምጣት ፕሮግራሞችን እያዘጋጀን ነውና በእንደዚህ አይነት ፕሮግራሞች የምንገናኝ ይሆናል። እስከዛው ግን በያላችሁበት የዓለም ጥግ ሁሉ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን ያለን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።